እንግዲህ በተለይ አንተ ቤት አንተ አያምርብህም። እኔ እንኳን ብዙ ሰው ማርያም ሰው ነች ብዬ ስለማምን ማለት ነው። አንተ ቤት ሰው እንዳልሆነች መጽሐፍ አሳያለሁ አይደለችም ይላል። እንደውም ሰው ናት ማለት የማይሰራ ኃጢአት ነው ይላል። እኔ ግን ሰው ናት በጣም የተወደደች እናት ናት ብዬ ስለማምር ጥሩ ሞዴል አድርጌ ከብዙ ሞዴሎች መካከል አንዷን አድርጌ አስቀምጣታለሁ። እቀበላ በጣም ያደረገችው ነገር የምንም የማይስማማኝ ይሄ ከዚህ ነገሯ ውጪ የምለው ነገር የሌለ ማለት አንዷ ማርያም ናት። በጣም ነው የምትመችኝ። በጣም ምርጥ ሞዴል ልክ ቅድም እንደነገርኩ ፊልጶስ እንደሚመቸ ማለት ነው። ሐዋርያቶች እንደሚመቹ ማለት ነው። አንተም እንደዛው ኮንክ በቃ አይደለም ላላየኸው ገብርኤል ስለህ አይደለም እኮ ለተገለጠ እንዲህ በአይን በብረቱ ብታየው ራሱ አትስገድለት ከማርያም ተምረህ ዘካርያስ ምናምን ቆርኔሌዎስ ብለህማ አትሰማቸውም። እነሱም አልሰገዱም ለነገሩ ተገልጦላቸው መልአክ እነሱ ስለማሰማቸው እኔ አንተ ከፍጡር በላይ የምትላትን ግን ከፍጡር በላይ ያልሆነችው አንተ ቤት በጣም በህሊናህ ከሰውነት ውጭ ያረረካትን ግን ያችን የተከበረች የተወደደች እናትን ግን ምሳሌ አድርጌ ሰጥቻለሁ። ይኸው አትሊስት እሷ የምትለውን አድርግ። how hard is that? እንደው ማርያምንም ያለ መስማት እንትን ውስጥ ገባችሁ እንዴ? ይሄን ያልጨጨቃከናችሁ ጭራሽ ብላችሁ መጨረሻ ላይ እንደ ሐዋርያትን ባትሰሙ አትሊስት ከሐዋርያት ጋር የምትጸልይ በጣም የተወደደች እናትን እሷን እንኳን ቢያንስ ስሟት። ድገመው አላለም አይደል ጴጥሮስ ሲሰገድለት? ኦፍ ኮርስ አረ ድገመው እንዴ የማይገባኝ እኔ ሁላ ወንጌል ያገለግልኩ አላለም ጴጥሮስ። ማርያምን ከሰማው በኋላ ጴጥሮስን ስማው እንዴ እኔ እኮ ሰው ነኝ እኔም እኮ እንዳንተ ሰው ነኝ አለ ጴጥሮስ። እንግዲህ መርጠህ ከሐዋርያም አለልህ ይኸው መልስ ሰተናል፣ ከማርያምም ሰተናል። ሮሜ 14 ላይ ነው አይደል? ሮሜ 11 ላይ ጉልበት ሁሉ ለኔ ይንበረከካል፣ መላስ ሁሉ እግዚአብሔርን ያመሰግናል። ለዚህ ነው ጴንጤ ያለው ጉልበቱ በጠቅላላ የጴንጤ ጉልበት በጠቅላላ በእግዚአብሔር ፊት ነው ሸብረክ የሚለው። ለሌላ የማይዘምረው ጴንጤ ለዚህ ነው ይሄንን አንብበው ነው መላስ ሁሉ ይላል። አንዳንድ መላስ ደግሞ ለነከሌ የሚል ሁሉ ይላል። እንግዲህ ከሁሉ ላይ ምን እናርገው? እንግዲህ ደግሞ ያው ባለፈው እንዳልኳችሁ ምን ታመጣለህ? ባልዘምር ለጊዮርጊስ ምን ይመጣል? እስኪ ንገረኝ። ምን ቅጣት አለው? የለም ምንም ቅጣት የለውም። ባልዘምር 30ውን ቀን ንግስ ባላወጣ ሻማ ባላበራ ምን ባልል ገዳማትን ባልጎበኝ እዛ ሄጄ ምንም ቅጣት የለም። ለምን? የኔን ጉልበት ሳይንበረከክበት የሚል አንድ ጀግና ጻድቅ የለም እንዴ? እነሱን አታከብርም እንዴ? ብሮ በመጀመሪያ ነገር እውነት ከተነጋገርን ለኔ ያደረጉት ነገር የለም። አንድ ነገር አንድም ጻድቅ ለኔ ያርጎልኝ ያውቅ አንድ እኮ ነው ማወራ። አንድ እከሌስ ምትለው የለም። አንድ ሰው እኔን አስቦ ያደረገ አንድ ጻድቅ በመድርም በሰማይም የለም ከኢየሱስ ውጪ። እንዴት ዲስሪስፔክት አላረኳቸውም። ለኔ ያደረጉት ነገር የለም። ምንም ውለታ የለብኝም። በዛው ልዳሰው ብዬ ነው እንግዲህ ጊዜውን ከተጠቀምኩ አይቀር። አንድ እኮ ነው የምልህ። አንድ ጻድቁ ከሌ የምትላቸው ለኔም ላንተም ያደረጉት ነገር የለም። ለወንጌል ያው ያደረጉ ሊኖሩ ይችላሉ። እኔ እንጃ። እሱ መመርመር አለብን። ድርሳናቸውን ገድላቸውን መፈተሽ እንደ እግዚአብሔር ቃል አለብን። እውነተኛ ምስክርነቶችን ማየት አለብን። እሱ ላይ ዛሬ አልገባበትም። ግን ለወንጌል እንደዚህ ብለው ተቆርጠው እግራቸው፣ እጃቸው፣ አይናቸው ምናምን ያልከኝ እኮ ለወንጌል ነው። እኔ እኮ ወንጌል አይደለሁም ባይዘዌ። ወይኔ እኔ ባይዘዌ እኔ ወንጌል አይደለሁም። አንተም አይደለህም እኮ ባይዘዌ። ስለዚህ ለአንተም ለኔም አይደለም ያደረጉት ማለት ነው እኮ። ለእግዚአብሔር ካደረጉት እዛው እግዚአብሔር ይክፈላቸዋ። እኔ ምን ቤት ነኝ ለእግዚአብሔር መንበረከክለት? ለራሱ ለእግዚአብሔር መንበርከክ ትቼ ለሱ ለለፉት ለምን እንበረከካለሁ? ባይሆን አራያነታቸውን ወስጄ እውነት ለወንጌል አድርገውት ከሆነ ማለት ነው አራያነታቸውን ወስጄ እኔም እንደነሱ ለወንጌል ጉልበቴን አንበረክካለሁ። ምክንያቱም ወንጌል ኢየሱስ ነው ይላል እግዚአብሔር ቃል ሲናገር። ምንም ውለታ የጻድቅ ውለታ የለብም አንተ። የጻድቁ ከሌ ጻድቁ ምናምን የአንዱም ጻድቅ ውለታ የለብም። አንዱም ጻድቅ ላንተ አልሞተልህም። ተቆራርጦ ሊሆን ይችላል ሰውነቱ፣ ግን ላንተ አልተቆራረጠም። ለወንጌል የተቆራረጠው እሱን ደግሞ ያው ሲገረፉ ያወራሉ አይደለም መቼም ጻድቅ ስለሆኑ ያው ይጣራል ልበል። ዝም ብዬ ቃላቶችን ልምረጥና የእውነት ለወንጌል ነው ያደረጉት አላደረጉትም እሱን እግዚአብሔር ይከፍላቸዋል። ለእኔ ግን ያደረጉት የለም። ለዳጊ ሚል ያደረገ ኢየሱስ ብቻ ነው። ለዓለም ብሎ ዓለም ሲል ምንድን ነው? ለሰው ልጆች ሁሉ ማለት ነው። አስቦ ክብሩን ጥሎ በደንብ አስቦበት በደንብ ፕሮግራም አድርጎ አውጥቶ ከድንግል ሊወለድ ብሎ ብዙ ዋጋን ከበረት ጀምሮ ሊከፍልልኝ ብሎ በበረት ከመዋረድ ጀምሮ እስከ መጨረሻው የመስቀል ጣር ድረስ
ውለታ ያለብኝ የኢየሱስ ብቻ ነው። እኔ አስቡ ፕሮግራም አድርጎ አንተም እንደዛው ማለት ትችላለህ፣ መብት ነው። አንተም እኔን ማለት ትችላለህ። ሌላ ጻድቅ ግን ማስገባታች አንድ ጻድቅ የሞተልህ ብሮ አትልፋ። ከርዕሳችን በጣም እንዳደርግል ልንገርህ። ጥሩ ምሳሌ ይኸው ፊልጶስ ዛሬ ራስ ወንድም ስላነሳው፣ በሰሞኑ ርዕሶች ከፈለክ ደግሞ ጥሩ ምሳሌ ማርያም፣ በመጨረሻ ደግሞ ስለ ቁርባን ከሆነ ደግሞ ለምንድን ነው ያልበላውን በላ ስትሉን ልጆቻችን የነበረው ቁርባን በቃ ወሰዳችሁ ልጆቻችንን ብላችሁ አፋቸውን በጨርቅ ሸፍነን ልጆቻችን ስንወስድ ለምንድን ነው የሸወዳችሁን ብላችሁ መጠየቅ ትችላላችሁ። ሄዳችሁ በአክብሮት ሂዱና ተከበሩ ካህናት እናንተ ጋር እንዳሉ አውቃለሁኝ፣ በኮቴሽን ማለት ነው፣ በትምህርተ ጥቅስ የተወደዱ ፓትርያርክ እናት አባቶች ሂዱና ጠይቁ። እንግዲህ ከዛም ይነግሯችሁን በልቷል ምን አገባ ካሏችሁ እንግዲህ እዛው ጨርሱ። ወይኔ ኤርሚ ገብቷል ኤርሚዬን አላየሁትም። እኔ እኮ በብሉቱዝ ነው የማወራው። እና በእናታችሁ አንዳንዴ አስቆሙኝ በጌታ ኤርሚ ግትስዬ ወይ ተቃጠልኩ እኮ ዘንድሮ በእናት ክብር ለኢየሱስ። ሮሜ አንዴ ምዕራፍ 1 ቁጥር 3 እንደዚህ ይላል፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ልጁ ነው። ወንጌል ስንል ኢየሱስ ማለታችን ነው። ስለዚህ ለኔ ነው ጻድቁ ከሌ ተቆረጠ የምትለኝ አንተ ውሸታም ነህ። እውነት ተቆርጠው ከሆነ ማለት ነው። እውነት ለወንጌል ተቆርጠው ከሆነ አንተ ወንጌል አይደለም፣ ኢየሱስ ነው ወንጌል። እነዛ አባቶች እውነት አድርገውት ከሆነ ያደረጉት ለኢየሱስ ነው ያደረጉት። አንተ ደግሞ ኢየሱስ አይደለም። አንተ ዋጋ መክፈል አትችልም። አንተ በአንተ እጅ ዋጋቸው በእጁ ያለ ኢየሱስ ብቻ ነው። ሁሉን እንደ ስራው የሚከፍል ኢየሱስ ብቻ ነው። አንተ ምን ቤት ነው የምትከፍለው? አንተ ስግደት የምትከፍለው ምን ቤት ነህ? አንተ ጧፍ የምትከፍለው ምን ቤት ነህ? አንተ ሻማ የምትከፍለው ምን ቤት ነህ? ምን ኢየሱስ ነኝ እያልክ ነው? እንዳልገባኝም አሁን ማን በፍራት ጀመርኩ እኮ ወንጌል ነኝ እያልክ ነው? ማን ጠራ አንተን? ማን አንተን ከፋይ ያደረገ? ከፋይ ኢየሱስ ነው። ዳርያስ አለርሙ ነጥኩ ነው። ዳርያስ ደግሞ እኮ እንደ እውነታው ከሆነ እንደ ዘፍጥረት 23 ከሆነ እኮ መሬት ከሰጡ በኋላ ለአብርሃም ቴንኪዩ ብሎ ሰገደ። አይ ቴንኪዩ አይደለም የክብር ነው የጸጋ ነው አልከኝ። እሺ እንደፈለክ እሱን በኋላ እናወራለን። ስለ ስግደት እናወራ። ለጊዜው እንደፈለክ ብለህ ጥራው። እኔ በአይሁዶች ባህል በኢትዮጵያኖችም ባህል መቼም ሲሰጠው ጎንበስ ብሎ የማያመሰግን የለም። የክብር ነው ካልከኝ ጥሩ፣ የጸጋ ነው ካልከኝ ጥሩ። እኔ የምልህ ግን የክብር ስግደት አብርሃም ለጣዖት አምላኪ ለአሕዛብ ይሰግዳል እንዴ? ጻድቅ ለጣዖት አምላኪ ይሰግዳል እንዴ? እሺ ቆይ ወደ ስግደት ሊሄድብኝ ነው አይደለም። እኔ እሱ ልልህ አይደለም የነሳሁት። አንተ እኮ ሰተህም ትሰግዳለህ። ግራ የገባው እኮ ነው አንተ ሰተህ መሬት ሰተህ እንዴት ትሰግዳለህ? ከሰጠህ እነሱ ይስገዱልህ እኮ። የአብርሃምን ታሪክ አነሳው። ጻድቁ አብርሃም ሰገደ አይደል? አንተ ቤት ያሉ ጻድቆች ለአንተ ለምንድን ነው የማይሰግዱት ታዲያ? እንደሱ ከሆነ ይስገዱልህ። አንተ ስጣቸው ሻማ፣ እነሱ ለአንተ ይስገዱልህ። አንተ መሬት ስጣቸው፣ እነሱ ይስገዱልህ። ጻድቁ ከሌ ምን አይተባሉት? እንደዚህ ሊትራሊ ከሆነ የምትፈታው እያመሰገነ ቴንኪው እያለ ካልሆነ አብርሃም በባህላቸው መሰረት የክብር ከሆነ እሺ ጥሩ፣ እሺ ምንም ችግር የለውም እኮ የክብር ይስገዱልሃል። አንተ እኮ አንተም መሬት ሰጪ አንተም ሰጋጅ ሆንክ እኮ። ግራ የገባው እኮ ነው። እቺን ሳልነካት ማለት ስለማልፈልግ ነው። አያገባህም ነው የምልህ እኮ አንተ አያገባህም ነው የምልህ። ያደረጉት ስለ ወንጌል ከሆነ አንተ ወንጌል አይደለም ዞር በል። ምን ቤት ነው ልክፈል የምትለው? የምን ውለታ ነው ያለብህ? ሞቱልህ? ምን ነው ኢየሱስ ውለታ ትዝ አይልህም? ባትሰግድ ባታጤስ ጧፍ ባታበራ ምንም ከህይወት የሚጎል ነገር ምንም ቅጣት የለም። ኦርቶዶክስ ቤተክርስቲያንም ከገድልና ድርሳናቶቿ ውጪ ቦልድሊ ቅጣት አለ ብለህ አታውቅም። አዎ ገድሉ ያስፈራራል። እሱም ሀርዳል የሀገር ሀርድ ነው ያለው። ቢጨንቃቸው ሐዋርያቶች አላስፈራራ ሲሏቸው ትጠፋለህ ትቆረጣለህ ይለዋል። ሐዋርያቶች ግን ለከሌ ካልሰገደ ነው እርስ በርስ ተዋደዱ ነው። ባለፈው ቢካይ እንዳሉ እንጂ ተሰጋገዱ የሚል ነገር የለም። ስለዚህ ባጭሩ ምን መሰለህ ከስር ኮሜንት ስላየሁኝ ነው ብሮ ምንም ውለታ የለብህም አንሌስ እኔ ኢየሱስ ነኝ ካላልከኝ በስተቀር
ያደረጉት እውነት አድርገውት ከሆነ እሱ ገድሉ ይፈተሻል፣ ድርሳኑ ይፈተሻል። እውነት አድርገውት ከሆነ ከፋዩ ኢየሱስ ነው። ቴንኪው ይሄው አክሊላችሁ የሚላቸው ማለት ነው። ጎበዝ በጎ ሰራተኛ የሚላቸው እሱ ነው። አንተ ምን ቤት ነህ? ሳይሰራልህ እኮ አጉል በጣም እኮ እንትን አልክ እኮ ተጫጫክ እኮ። ቀይ ምንጣፍ ይዘህ ንግስ ካላወጣሁላቸው ካላከበርኩ ዛሬ ዣንጣላ ገዝቼ እንዴ ምን ቤት ነህ? ማነህ አንተ? ምን ቤት ነህ? ዳሪያስ ብራዘር እስኪ ለምናቸው ነው ስገድ የተባልኩት? ናገባና ነገር እስኪ ለእንትናቸው ስገድ የተባልክ አንተ ምን ቤት ነህ እኮ ነው ማትመልሰው ጥያቄውን ይሄ ነው እኮ። ለወንጌል አይደል ያላችሁት? ለወንጌል ወጥተው ወርደው እንትን ብለው ያላችሁን እንግዲህ አንተ ወንጌል አይደለም ዳሪያስ ምን ቤት ነህ? አንተ ከፋይ አይደለም። አንተ ቴንኪው ማለት አትችልም። አንተ ዋጋ መስጠት፣ አንተ አክሊል መስጠት፣ አንተ ደሞዝ መስጠት፣ ሪዋርድ መስጠት አንተ አትችልም። አንተ የራስህ ሩጫ ነው መሮጥ የምትችለው። አንተም እንደዛው ለመሸለም እውነት ለወንጌል አድርገውት ከሆነ አንተም እንደዛው ያሸልማል እንደ ነገር አክሊል አለው እንዴ ብለህ አንተም እንደነሱ መሞትም ካስፈልገን ሞታለን። ለወንጌል ያሸልማል እንዴ አስበዋል። ምን ቤት ነህ ነው የማትመልሰው ጥያቄ ይሄ ነው። ስለዚህ ለውለታቸው ስገዱ ካልተባልክ ለምናቸው ስገዱ እንደተባልክ እናሳየን። ለእንትን ግን እንትን ስገድ እስቲ አንድ ሐዋርያ ጥራልኝ። አንድ ሐዋርያ ብቻ ለእንትንህ ብሎ የሰገደ አንድ ሐዋርያ እንትን ስለሆንክ ይሄው እንትን ብሎ የሰገደ የለም እኮ። አሁን ጣጣ ውስጥ ነው የገባችሁት። እኛ ማርያም እንዳረገች ነው የምናደርገው። አንሰማችሁ እንኳን ስለን አይደለም እኮ ፊዚካሊ እንደዚህ በአይኔ እያየሁት ቢገለጥ ገብርኤል አልሰግድም። ለምን ሲለኝ ገብርኤል ከእናቴ ማርያም ተመሬ ይለዋለሁ። ምን ይመጣል እስኪ ከዛ ንገረኝ። ወይ ማርያም ተሳስታለች ወይ ተሳስታለች ማለት ነው። እንግዲህ ማን እንደተሳሳተ እኔ እናያለን። ኤግዛክትሊ እሱ ያደረገችው እናደርጋለን። እስኪ ምን እንደሚመጣ እናያለን የዛን ጊዜ። ወይ ደግሞ ጥሩ ፈለግ አይደለችም ምናምን እንዴት ምናምን ብለህ እንግዲህ ካልደፈርካት በስተቀር ማለት ነው። እኔ ጥሩ ፈለግ ነች ብዬ ነው ጥሩ አራያ ነች ብዬ ነው የማምነው። ቅድስት ናት ብዬ ነው የማምነው። እንግዲህ ቅድስና ምናምን ከሷ ነው የምማረው። ቅድስና እንግዲህ ምን ታደርገዋለህ? እንግዲህ ብዙ ሐዋርያቶች እንደተማሩ ከሷም እማራለሁ። ወይ ተሳስቼ ከሆነ ግባና ንገረኝ ብራዘር እህቴ፣ ግቢና አይ አይደለም አንተ ማንህና ነው የማርያምን ነገር የምትደግመው ምናምን በለኝ። አይ በቃ ኤግዛክትሊ ግር በግር እሷ ያደረገችውን ነው ማድረግ። የጸለየችውን ኤግዛክት ጸሎት ነው የምጸልየው። ኤግዛክት ጸሎት ዛሬም እንደዛ ነው። ልክ እሷ እንዳለችው እሱን ስሙት እላለሁ። እኔም እግር በእግር ተከትዬ እርሱን ስሙት፣ እሱ የሚላችሁን አድርጉ። ከየት አመጣው ይሄን አባባል? ከማርያም ትክክለኛ አባባል ስለሆነ ምርጥ ሞዴል ስለሆነች እንግዲህ አሁን መጣ ምን ታደርገዋለህ? አሁን ምንድነው የምታደርገው መሰለህ? በሚቀጥለው ቤት ከፍትና ማርያም አይደለችም ትክክል፣ ዮሐንስ ነበር ትክክል፣ ከአንዴም ሁለቴ መስገዱ የክብር መስገዱ እና እንትና ደግሞ ሎጥ ደግሞ እንደሰገደ አብርሃም ብለህ ማርያም ሪፊውት ታረጋታል። ዲባንክ አርጋት እስኪ ወድ ኮንክ። አሁን ያዝ ነው ተይዛል። አሁን በቃ ምን ታደርገዋለህ? ጴንጤ ማርያም ያደረገችው እናደርጋለሁ እያለ ነው። ኦርቶዶክስ ደግሞ አይ አይደለም አብርሃም ያደረገው ነው የምናደርገው፣ ሩት ያደረገችው ነው የምናደርገው፣ ሎጥ ያደረገው ነው የምናደርገው፣ የማርያም አይደለም ትክክል ብላችሁ እንትን አድርጉ። አንተ እኮ ስዕል ነው እኮ የምታወራኝ እኮ ራሱ ገብርኤል እኮ አልኩ በአካል ቢገለጥ ይሄ ቅዱስ የተወደደ መልአክ በጣም እናከብረው መልአክ ቢገለጥ ራሱ አልሰግድለትም። ፒሪየድ። ከዛ ዲባንክ ልታረገኝ ስትል ማርያም ትሆንባለች፣ አርፈህ ትቀመጣለህ ማለት ነው። እስቲ ማርያም ይሄን አድርጋለች እስኪ እንደዚህ በለኝ። ምንም የማላደርገው ነገር የለም። ትውልድ ሁሉ ብጽዕት ይለኛል ብላለች፣ እኔም ብጽዕት እላታለሁ። ምንም አያንቀኝም። ታውቃለህ፣ የማርያም አያንቀኝም። ያንተ ትምህርት ነው የሚያንቀኝ። እርስ በርስ ተዋደዱን፣ እርስ በርስ ተሰጋገዱ ብለህ ቀየርከው ያንተ ነው የሚያንቀኝ እንጂ ማርያም በጣም ነው የሚመቸኝ። በጣም ኤርሚን ጉድ እየሰማ ነው ወይስ? አይ እኔማ በጊዜ ተገኝቼ እየሰማሁት እኔ እሞታለሁ እላለሁ። ቤካልስ እዚህ ዓለም ላይ ብዙ ነገር እኮ ነው የሚሰማው። ዳጊ መቻያውን ስጠን ብለን እንጂ ወይኔ ጌታ ሰላም ብያለሁ። ለማንኛውም ሁላችሁንም ሰላም ብያለሁ። ሰላም ደህና ነህ? ሰናይ ቤካ
ዳግሻይ ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። እስካሁን ድምጻችሁን አልሰማሁም ነበር ጥሩ ቦታ ላይ ስላልነበርኩ። እንዴት ናችሁ? ወንድምነት እንዴት ነህ? እንኳን ደህና መጣ። ስንቴ ዳጊ ሰላም አለ፣ ስንቴ ጠራለን። እንኳን ደህና ቆያችሁ። አይ ወንጌል ማለት ኦርቶዶክስ ቤት ጠላና ዳቦ ወንጌል ጠላና ዳቦ እኮ እያቀረቡልህ አይደለም እንደ ኦርቶዶክስ የምትሰብከው። እዚህ ስድብ ነው የሚያቀርቡልህ። የእነሱ ያዝም ብሎ በስም ወንጌል ይባላል፣ ግን እዛ ስትሰብክ ከንፈሮት እንዳይደርቅ አባታችን እችን ይጠጡ ተብለህ። ከየት ቤተ እምነት ነው? እኔ ምን ፕሮፋይል ይናገራል እኮ። ፕሮፋይል ምን ይናገራል? ምን ይናገራል? ምን ይላል? ቤተ እምነት ይናገራል። ኦርቶዶክስ ካቶሊክ ይላል። ማርያም ምን ብሎ ሙስሊም ነኝ አለለም። ኦኬ። አይ ካቶሊክም ልትሆን ትችላለህ ብዬ ነው። ጴንጤም ልትሆን ትችላለህ። ጴንጤ ማርያም ይላል። እንዴት? ማን ነው ብለን የምንጠራት? ሌላ ስም አላት እንዴ? አይ ለመጀመሪያ ጊዜ ካንተ ሰማሁት። እስኪ አረረቆችንማ ንገረኝ። ቆይ እስቲ ጴንጤዎች ማን ብለን ነው የምንጠራት? ሌላ ስም አለ? በሌላ ስም ነው የምንጠራት? እሱማ እንዴት አትፈቁት እንዴ? ማንነት እንዴት አድርጋችሁ እኮ ታዲያ ቤተ እምነትን እንዴት ማወቅ እችላለሁ? ነው ጴንጤም የሚል ከሆነ ስለማይፋቅ ስሟ፣ ካቶሊክም የሚል ከሆነ ኦንሊ ጂሰስም ማርያም ነው የሚሏት ካልተሳሳትኩኝ። እና ወንድሜ ሌላ ጊዜ ማርያም ስላልክ ኦርቶዶክስ ይሆንክ እንዳይመስልህ። እሺ እሺ፣ እንቀጥል። እንኳን ደህና መጣ። ጥያቄ አለህ እንዴ? ጥያቄ ኖሮ ነው የገባኸው ወይስ እንድንጠይቅ ፈልገህ ነው የገባኸው? ያው እንድንወያይ ማለት ነው። አይ ውይይቱን ስላየሁ ነው የገባው። እስኪ እኮ ጥያቄ አለህ ውይይቱ ላይ ወይስ ጥያቄ ካላችሁ ጠይቁኝ እመልሳለሁ ልትለን ነው? አዎ እንዴው ሞክራለሁ። ያው ሙሉ ለሙሉ ሰው ነኝና ልሳሳት እችላለሁ፣ እመልሳለሁ አልልም። ሞክራለሁ እኮ እድሉን እንስጠህ። እኛን ጠይቀህ ወይስ አንተ መጠየቅ ትፈልጋለህ ማለት ነው? እሺ አንድ አይምሮ የሚመላለስ ጥያቄ አለ፣ እሱን ልጠይቅህ። ግን አንተ በመጀመሪያ ሃይማኖት ምንድን ነው ያንተ? እኔ ክርስቶስን ነው የምከተለው። አይ ነው ችግር የለም። እኔ ክርስቶስን ስለምትከተል ክርስቲያን ነኝ። ኦኬ ልክ ይሄን የጨንቅ ጠየቀኝ ሁሉ ፕሮቴስታንት ክርስቲያን ነኝ ይላል፣ ካቶሊክ ክርስቲያን ነኝ ይላል፣ ኦርቶዶክስም ክርስቲያን ነኝ። ስለዚህ የትኛው ክርስቲያን ነህ? ወንጌል አማኝ። ልክ ነህ። ወንጌል አማኝ። ኦኬ ተሐድሶ? አይ ተሐድሶ አይደለም፣ ወንጌል አማኝ። ተሐድሶችም ወንጌል ያምናሉ። ግን ያው ለአንተ እንዲገባህ እንደው በጣም ቀና ሆኜ ልመልስልህ ስል እነሱም በወንጌል ያምናሉ፣ ግን ወንጌል አማኝ ወይም ጴንጤ ነኝ። እሺ አንድ ጥያቄ ልጠይቅ ነበር። ፈቃደኛ ነህ? ጨምር። አንድ ጠይቀኸኛል ኦልሬዲ፣ ሁለተኛ ደግሞ ጨምር። እሺ የሆነ እንትን ላይ ድንግል ማርያም ታማልዳለች ትላላችሁ የሚል የሆነ የፕሮቴስታንት ጥያቄ አይቼ ነበር እና እናንተስ ፓስተር ያማልዳል የሚል አለ መጽሐፍ ቅዱስ ጋር ከተጻፈ? የመጽሐፍ ቅዱስ ምዕራፍ ስንት ቁጥር ስንት እንደሆነ ብትነግረኝ ደስ ይለኛል። ኦኬ በመጀመሪያ ነገር ከየት ነው እሱን መረጃ ያገኘው? እንደዚህ የሚል ነገር ምን ላይ አይተህ ነው? ሚዲያ ላይ፣ ቲክቶክ ሚዲያ ላይ አይተህ ነው? ሶሻል ሚዲያ ላይ አይቻለሁ ብዙ ጊዜ። ሶሻል ሚዲያ ላይ አይተህ ነው? ኦኬ እሺ። ድንግል ማርያም እውነት ነው በምድር ላይ በነበረች ጊዜ ልታማልድ ትችላለች፣ የተጻፈ ነገር ባይኖር። በስጋ በነበረች ጊዜ ማለት ነው። በስጋ ወራት በምድር ላይ ብትኖር የማታማልድበት ምን ምክንያት የለም። ምልጃ ማለት ልመና ስለሆነ፣ ማስታረቅ ስለሆነ፣ መጠየቅ ስለሆነ። አዎ ምክንያቱም ሰዎች መጥተው ምልጃ ሊጠይቁ ወይም ምልጃ ልታረቅ ትችላለች። ኦኬ በህይወት እያለች አልክ፣ ከሞተች በኋላ አታማልድም ማለት ነው እንዴ? ቆይ በስጋ ነው የሞተችው። በመጀመሪያ ነገር በስጋ ሞታለች። ክብር ምስጋና ይግባትና ሞተች አይባልም፣ አረፈች ነው የሚባለው። ሰዎች መጥተው የሚነግሩህን ጉዳይ አንተ ወደ ጌታ ልታቀርብ ትችላለህ። ስለ ነገስታት፣ ስለ መሪዎች፣ ስለ ብዙ ነገር ልትማለድ ትችላለህ። ግን መጥተው ሊነግሩህ ወይም ያንል ከነሱ ልትሰማ ይገባል።
ገባ? ችግራቸው ልትሰማ ይገባል። ምልጃ ምንም ችግር የለውም። ግን ያደረገችበት ምልጃ ያደረገችበት የተጻፈ ነገር የለም። አሁን በዚህ ሰዓት አለ የተጻፋል ካለ ትነግረኛለህ። እንግዲህ እኔ በቃና ዘገሊላ ወይን እንዲሆን አላማለደችም? ለጌታ አማልዳለች እኮ። ኦኬ ማን ጠየቃት እና ለማን ሄዳ ተናገረች? ለጌታ ለኢየሱስ ክርስቶስ ለልጇ ነው። ምክንያቱም የዛኔ ወይኑ ባለቀ ጊዜ በቃና ዘገሊላ በሰርጉ ወቅት ወይኑ አልቆ ነበር እና የዛኔ ሁሉም በተጨነቀበትና በተረበሸበት ሰዓት እነሱን አይታ ተረድታ ያው ሁሉን ካየች በኋላ ሄዳ ለጌታዋ ማንም ሳይነግራትና ሳያማክራት ለጌታዋ አማልዳ ወይን ያስደርጋለች። ይሄ ምልጃ ነው። ማንም ሳይነግራትና ሳይጠይቃት ሄዳ ነገረችው አይደል ለኢየሱስ? አዎ ለልጇ። ዛሬ ላይ ታዲያ ለምን አንተ ትነግራታለህ? ለምን ራሷ ማንም ሳይነግራት ለምን አታማልድልህ? አሁን ቀነሰ ኃይሏ? እኛ ብዙ ጊዜ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ሐዋርያቶችን ቅዱሳን ቆይ የጠየቅኩህን መልስልኝ። አይነ ጌታ ቆይ የጠየቅኩህን መልስልኝ። ዛሬ ላይ ታዲያ ማንም ሳይነግራት የምታማልድ ከሆነች ዛሬ ላይ ስለምን ትነግሯታላችሁ? ዛሬ ላይ ነጋሪ ለምን አስፈለጋት? ትህትናን ለማስተማር እና ያው ጠይቄ መቀበልን ለምድ ያክል ነው እንጂ ትችላለች። ጠይቆ መቀበልን ከማል ተማርክ? ጠይቆ የተቀበለ የለም። እንግዲህ አሁን ያሳየን ክፍል ላይ ጠይቆ የተቀበለ የለም። እነዛ ሰዎች ስላልጠየቋት ትሁት አይደሉም እያልከን ነው። ገባህ? አንተ ትሁት ነህ። አንተ ትሁት ስለሆንክ ጠይቃ እየተቀበልክ ነው። ትህትናን እኮ ትህትና የሚለውን ሊያዝልህና ጠይቆ መቀበል ትህትና ከሆነ እነዛ ያልጠየቋት ትሁት አልነበሩም ማለት ነው? አጠገቡ የነበሩት እያልከን ነው። ትሁት አልነበሩም ማለት ሳይሆን በቃ ስለዚህ ትህትና አይደለም ማለት። ትህትና ቢሆን ኖሮ እነሱ ቢጠይቋት ነበረ። አይስመኝ። እሺ አሁን ብዙ ጊዜ አንተ ሳልጠይቅህ እሷ አምላክን እንደወለደች ታምናለህ። አትክድ መቼም። ምልጃውን እንጨርስ። ዮሐንስ 2 ላይ ያለውን ምልጃውን እንጨርስ። የሰርግ ቤቱን የቃናውን ስላነሳ ልገባልህ ነው። ግባልኝ እና አምላክም በድንግልና እንደወለደች ታምናለህ። ይሄ ከንሳኖ ርዕስ ጋር ሄደም ግን እሺ በቅንነት ለመልሰልህ አምናለሁ። በድንግልና እንደወለደች ማለት አልገባኝም። ድንግል ነበረች ካለ ወንድ ዘር የጸነሰችው በድንግልና ነው። አዎ ያለ ወንድ ዘር ነው የወለደችው ሳይሆን የጸነሰችው በድንግልና ነው። የወለደችው ወደለትና የወለደችውስ በድንግልና አይደል? ተከራከረኝ ነው። በማጸኑ አይደለም እንደው ኢየሱስ የወጣው መንፈስ ቅዱስ እኮ ነው። መንፈስ ቅዱስ አደረባት፣ የልዑል ኃይልም ጋረዳት። የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ይላል እኮ መጽሐፍ። ምን እያልከኝ ነው? ራስን አዳምጠዋል? አዎ አዳምጬዋለሁ። እንዴ በድንግልና ጸነሰችው፣ በድንግልና ወለደችው ወይ? አዎ በማጸኗ ነው የወጣው አይደል ኢየሱስ? በማጸኗ ነው ወይ የወጣው ወይስ በሲ ሴክሽን ነው? በኦፕራሲዮን አይደለም የወጣው መቼም በማህፀኗ ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን ቻይ አምላክ እንደሆነ ሁሉን አድራጊ አምላክ እንደሆነ ታምናለህ? እና እንዴት ይሄ አይቻልም? ስለ እግዚአብሔር ችሎታ እኮ አይደል ጠይቁ። የተፈጠረው ነገር እንድትነግረኝ ነው። በማህፀኗ ነው የወጣው ወይ? በማህፀኗ ከወጣ በኋላ የመለስኩልህ እኮ ነው። እና በማህፀኗ ከወጣ ቆይ ስማኛ፣ ከወለደችው ማለት ወለደች ማለት በማህፀኗ ወጣ ማለት ነው። በማህፀኗ ከወጣ በኋላ ተመልሶ ድንግልና የለም አይደል እንዴ? አለ ካልከኝ እንግዲህ አስረዳኝ። ጥቅስ ጠቅስና ከወለደችው በኋላ ድንግል የተባለችበት ክፍል ካለ ታስረዳኛል፣ ታሳየኛለህ። አሁን ይሄን የእሷን ድንግልና ዝቅ አያደርገውም፣ የእሷን ማንነት ዝቅ አያደርገውም። ባይዘው አዎ በጣም የተወደደች ብጽዕት የሆነች ቅድስት የሆነች እናት ነች። የወለደችውም የጸነሰችውም በድንግልና ነው፣ ያለ ወንድ ፈቃድ ነው። ይሄ ተአምር ነው፣ ይሄ ታሪክ ነው። መቼም በጣም የምናከብራት ለዚህ ነው። በጣም የምንገረመው በእግዚአብሔር ስራ ለዚህ ነው። ገባ? አሁን ተመረጣች ናች። ምን መቼ ሄድኩብህ? ስማኝ አልሄድኩም እኮ። እሺ አሁን መጣልኝ። አንተ ራስን ይገባልኝ ያለ ወንድ ዘር መውለዷን እናምናለን ብለኛል።
ምንት ማለቷን መጸነሷን ግን ምልጃውን ትታው ነው ወደ ውልደቱ ሊገባል። ወደ እሱ ልመጣ ነው። ተገባልኝ። አይ እዚህ ጋር ጥያቄ ስላነሳህብኝ ነው እንትን ያልኩት። እሺ እሱን እናምናለን ብለኛል እና ያለ ወንድ ዘር በማህፀኗ ያደረ ጌታ ያለ ወንድ ዘር በእሷ ላይ ያደረ ጌታ እንዴት ነው ያለ ወንድ ዘር መወለድ የማይቻለው? ይሄን እስኪ እኔም እኮ ያለ ወንድ ዘር ነው ተወለደ እኮ ያልኩት። መቼ በወንድ ዘር ተወለደ አልኩኝ? እንዴት ተወለደ እኮ ነው ያልከኝ አንተ። በድንግልና ወልዳለች ስልህ እንዴት እኮ ነው ያልከኝ። የተጸነሰውም ኢየሱስ ያለ ወንድ ዘር ነው፣ የተወለደውም ያለ ወንድ ዘር ነው። መቼም አንድ ነገር ያለ ወንድ ዘር ከተወለደ ማን ከተረገዘ ሲወለድም ያለ ወንድ ዘር ነው። ይሄ እኮ ምንም ትልቅ እውቀት አይጠይቅም ወንድሜ። አሁን ጥያቄው ምንድነው? በድንግልና የጸነሰችውን ልጅ በድንግልና ወለደችው ወይ ነው። አሁን ይሄ ብዙም ሬሌቫንት አይደለም። እኔ እንደው መቼም ጥያቄዎችን በመመለስ ዲስሪስፔክት እንዳላረኩ ለማሳየት ስለፈለኩ ነው እንጂ ይሄ ምንም ካንተ ድነት ጋር አንተን ከአብ ጋር ከሚያስታርቅ ሐሳብ ጋር ከምልጃ ሐሳብ ጋር አይጠቅምም። ዝም ብሎ ጉንጭ ማልፋት ይባላል። እንዲያ ክርክር መርፌ ላይ ስንት መልአክ ይደንሳል ምናምን ነው። ግን ሰው አክብሮ ሲመልስልህ እዛ ላይ ብትቆይ ጊዜህን እያባከንክ ነው፣ የሰውየውን ጊዜ እያባከንክ ነው በማይጠግቡ ርዕሶች ላይ ማለት ነው። እና ወንድሜ ወደ ዋናው እንመለስ። በድንግልና ራሱ ወልዳው እንኳን ቢሆን ብታሳመነኝ ምንም የማይጠቅም ሐሳብ ነው። ገብቷል? የእሷን ዝቅ አያደርገውም። በጣም የከበረች ብጽዕት የሆነች የተመረጠች የተወደደች እናታችን ናት። ምንም አይቀይረውም። በቃ እኔ ተሳስቼ እንኳን ብሆን ማለት ነው። አሁን አንተ ሌላ ቶፒክ ውስጥ የገባህ ነው። ወደ ምልጃው እንሂድ። የጠየቃት ማንም የለም አልከኝ። ሳትጠይቋት የምታማልድ ከሆነች ዛሬ ላይ ለምን ትጠይቃታለህ? ስለ ትህትና ነው አልከኝ። ታዲያ በወቅቱ ያሉ ትህትና ተው ነው ወይ? ትህትና የላቸውም እያልክ እነ ዶኪማስ ትህትና የላቸውም እያልክ ማን እንደሆነ ዶኪማስም አላውቅም፣ ያው ስለምትሉ እነ ዶኪማስ የሚባለው የሰርግ ቤቱ ምናምን አዘጋጆች ምናምን ትህትና የላቸውም እያልከኝ ነው። ሁሉም ትህትና አላቸው። ታዲያ ምን ነው ሳይጠይቋት? እንዳንተ ምን ነው ሳይጠይቋት ታዲያ? አሁን እኮ ስገምት የሆነ እንትን እያልከኝ ነው። አሁን ሳይጠይቋት ሳይሆን እናታችን ቅድስት ድንግል ማርያም እመቤታችን ያው ለስም አጠራሯ ክብር ምስጋና በድጋሚ ይድረሳትና እናታችን ቅድስት ድንግል ማርያም ከቃና ዘገሊላ ላይ ውሃውን ወይን ያደረገችው አይታ ተረድታ ነው። ማንም አልነገራትም። እሱም አሁን አጋጣሚ ስለዚህ እኔም እኮ እሱ እራሱ ነው። እኔ ወዳጅ ይቅርታ ስላቀረብኩና ዛሬም እንደሱ ከሆነ እንደሱ የምታምን ከሆነ በቃ ዛሬም ማንም ሳይነግራት ታማልዳ አንተ ወደሷ መጸለይ እንዲያርግልኝ ማለት አቁም። በቃ አስተዋሽ የማያስፈልጋት ነው ነጋሪ የማያስፈልጋት ናት ብለህ የምታምን ከሆነ እኔ ተስማምቼ አይደለም ይሄንን የምልህ፣ ግን እንደሱ የምታምን ከሆነ አያረከው ካለው ነገር ጋር ማቻ አያረግም። ልብ አውቃ ከሆነች ማንም ሳይነግራት የምታረግ ከሆነች ገባህ? በቃ ታረጋዋለች። አንተ ትሁትም ሆንክ ካልሆንክም እኮ የእሷን ትህትና አይቀይረውም መቼም አይደል? አንተን እያየች አይደለም እሷ የምታረገው አንተ እንደነገርከኝ ከሆነ በቃ። ስለዚህ ይሄ ነገር እንደዛ ከሆነ አንተ ዛሬ ላይ ከምትለማመደው ጋር አብሮ አይሄድም። እሺ ስማኝ። ስለዚህ እሺ ልስማ። ለስም አጠራሯ ክብር ምስጋና በድጋሚ ይድረሳትና እንኳን ቅድስት ድንግል ማርያምና ይቅርና ፓስተር ሰው ነው። ይሄን ልትከራከረኝ አትሞክርም። እሱ እንኳን እያማለደ ነው። ምልጃ ማለት ደግሞ አንዱ ስለ አንዱ መጸለይ አይደለ? ላውራ አውራ። እሺ አንዱ ስለ አንዱ መጸለይ ነው አይደል? መጸለይ ነው አይደል? ማማለድ በጣም መጸለይ መለመን። አንዱ ወደ አንዱ መጸለይ ነው ወይስ አንዱ ስለ አንዱ መጸለይ ነው? ማማለድ በቃ ሁላችንም እኮ እናማልዳለን። ይሄን ላቃለ ምልጃ ማለት ጥያቄን አውቀን የማትመልሰው ሲገባህ ነው የማትመልሰው አይደል? እሺ ልድገመው እንግዲያው ጥያቄ። እሺ ችግር የለም ልድገመው፣ በቀንነት ልድገምልህ። አሁን አንተ ያልከው ልድገምልህ። እሺ ምልጃ ማለት አንዱ ስለ አንዱ ነው ወይስ አንዱ ወደ አንዱ ሲጸልይ ነው? ሁለቱም እኮ ያው ነው። ስላገለባበጥኩ እኮ ነው። እሺ ሁለቱም አንድ አለመሆኑን እንግዲያው ላስረዳ። ጥያቄ ያልገባህ ለዚህ ይሆናል። አንዱ ወደ አንዱ ማለት አንተ ስም ማን ነው? ለምሳሌ እሺ ስምህን ትክክለኛ ስምን ትነግረኛለህ? ይሄ ስም ያንተ ስላልሆነ ወይም እኔ የምፈልገውን ስም ስጠኝ። እሺ መቼም ማርያም እያልኩ አልጠራህም አይደለ? ችግር የለም ብትጠረኝ። ለስም አጠራሯ ክብር ይግባውና ካልክ በኋላ ስሟን ክሌም አደረከው መልሰህ። አረ አይደለም እዚህ ጋር ባለው እዚሁ አፈረስከው እኮ እዚሁ ለስም አጠራሯ ያልከውን እኮ አፈረስከው። አሁን ለስም አጠራሯ ክብር ከሰጠ ሌላ ስም ስጠኝ ወንድሜ። አንተ ስም ማርያም አይደል? ዘካርያስ። በቀንነት ስጠኝ ስም
ዘካርያስ። እሺ ዘካርያስ። እሺ ይኸውልህ ዘካርያስ ወይ እባክህን ነገር አድርግልኝ፣ እባክህን እንደዚህ በልልኝ ያልኩ ስምን እየጠራው ከጸለይኩኝ ወደ ዘካርያስ ጸለይኩ ይባላል። እግዚአብሔር ወይ እባክህ ዘካርያስን እንርዳው፣ እባክህ ዘካርያስን አስበው ካልኩኝ ደግሞ ስለ ዘካርያስ ጸለይኩ ይባላል። መጽሐፍ ቅዱስ አንዱ ስለ ሌላው እንዲጸልይ ይናገራል። አንዱ ወደ ሌላው እንዲጸልይ ግን አይናገርም። ምክንያቱም ዘካርያስ ዳጊ ሆይ ያለ ቢጸልይ ዳጊ ምን ማድረግ ይችላል? ምንም ማድረግ አይችልም። አይ ማድረግ ወደሚችለው ነው ሰው መጸለይ ያለበት። ስለዚህ ሰው ወደ ሰው መጸለይ የለበትም የምንለው ለዚህ ነው። ቃሉም ስለሚል አንተም አልከው ራስም አንተም አንዱ ስለ ሌላው ይጸልያል አልክ። ይኸውልህ አሁንም አንተ ወደ ማርያም አትጸልይም ትጸልያለህ። እኔ ወደ ድንግል ማርያም በጸለይ ጊዜ ድንግል እናታችን ቅድስት ድንግል ማርያም ደግሞ ወደ ጌታችን ወደ ልጇም ጌታዋም። እሺ አሁንም ጥያቄን ዘልልከው ተው፣ በቃ ልተው። እሺ አንተ ወደ ማርያም ስትጸልይ ማርያም ለእግዚአብሔር ትነግርልሃለች አይደል? አዎ። እሺ አንተ ወደ ማርያም ስትጸልይ እየጸለይክ ባለ ሰዓት በዛው ሰዓት እግዚአብሔር እየሰማ ነው አይደለም? ለምሳሌ ምሳሌው እንዲገባህ ልንገር። እኔ እናንተ እያወራን ነው አይደል? አሁን እዚህ ቲክቶክ ላይ ለቤካ ምን በልልኝ መሰለ፣ እባክህ ቤካ ይቅር በለኝ በደሌን አትቁጠርብኝ ብል ቤካ እየሰማ ነው በዚህ ሰዓት? ቤካ እየሰማ ነው በዚህ ሰዓት? እኔ አሁን ለአንተ ነው የምነግርህ እኮ እባክህን ዘካርያስ ወይ ቤካን እባክህን ይቅር እንዲለኝ ንገርልኝ ብል ቤካ እየሰማ ነው አይደል? ልክ ነኝ አይደለም? ወይ አይደለም በለኝ። እዚህ አንድ ስም እዚህ ጋር ለምሳሌ አንተ ስም ምረጥ። እዚህ ቤት ውስጥ ካሉ ሰዎች አንድ ስም ምረጥ። ስም ይታያል? እስኪ የማን ስም ይታያል? እዚህ ነው አዛ መሲ፣ ሰናይ፣ መርሲ ምናምን ይላል። ሜርሲ የሚለውን አየው አይደለ? ለሜርሲ እንዲህ ብለህ ንገርልኝ እባክህ እያልኩ ጸልይ። አሁን በዚህ ሰዓት የሚሆነውን ነው የምነግርህ። ሜርሲ እየሰማችን ነው? እየሰማችን ነው። እሺ አንተ ወደ ማርያም ስትጸልይ ማርያም ሆይ እባክሽን እግዚአብሔር እንደዚህ በይልኝ ምናምን ስትል እግዚአብሔር እየሰማ ነው? አዎ እንዴ። እሺ አንተ ወደ ማርያም ስትጸልይ እግዚአብሔር እየሰማ ነበር። ጸሎቱን ኦልሬዲ ሰምቶታል እግዚአብሔር። ከዛ ደግሞ እንደገና ማርያም ትሄድና ትነግረዋለች። የሰማውን ጸሎት መልሳ ደግማ ትነግረዋለች። ስለዚህ አንዱን ጸሎት ሁለቴ ነው የሚሰማው ማለት ነው። አንድ ወደ ማርያም ስትጸልይ ይሰማሃል። ሁለተኛ ማርያም መታ ደግሞ ስትነግረው ይሰማል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶች ወይም ቅዱሳኖች ቅድስት ሲገባው ነው ወደ ሌላ የሚሄደው። እሺ ከታች ያላችሁ ታረዱኝ። ሲገባው ነው ወደ ቀየር የሚያደርገው። እሺ ቀጥል ችግር ሲገባ አይደለም። ቅድስት ድንግል ማርያም ምልጃ ይፈልጋሉ። ላጥ ነው የምትለው ፍሬቻ ማታበራ። እሺ ቀጥል። ምን ይፈልጋል? ምልጃ ይፈልጋል። መጀመሪያ ጌታችን አማላጅ ነው ተማላጅ ነው አስማላጅ ነው? መልስልኝ። ምንድን ነው? እሺ እኔ ማምነው አማላጅ ነው ብዬ ነው። አማላጅ ለማን ነው የምታማልደው እንዴ? ታማልደው እኔ? አዎ ስለኔ ጠይቀኝ። ስለ ጌታ ኢየሱስ ነው ጠይቀኝ። አዎ ስለ ጌታ ነው ጌታ ኢየሱስ አማላጅ ነው ብዬ ነው የማምነው እኔ። እንዲህ አይነት ፍሪ ዲስከሽን መቼም ተደርጎ ያውቅም እዚህ ቤት። እስኪ ተዝናናበት። እሺ ለማን ነው የሚያማልደው? ከአባቱ ጋር ሊያስታርቀን። ከአባቱ ጋር ሊያስታርቀን። ማን ነው አባቱ? እሺ ቀጥል። እየጠየኩ ነው። እሺ እየመለስኩ ነው። እግዚአብሔር አብ። እሺ ኢየሱስ እና እግዚአብሔር ይለያያል ነው የምትለው? በአካል አዎ። እንዴት? እስኪ በእናንተ አስተምህሮ። አሁን ደግሞ ወደ ስላሴ ትምህርት እንግባ። ኦኬ በስላሴ ታምናላችሁ? በአንተ አስተምሮ ኢየሱስና በአንድ ናቸው? በአንተ አስተምሮ ኢየሱስና በአንድ ናቸው? አዎ ቅድስት ስላሴ አንድም ሶስትም ናቸው። በአካል አንድ ሲሆን በመለኮት ሶስት ናቸው። በአካል አንድ ናቸው። በአካል አንድ ሲሆን በመለኮት ሶስት ናቸው። አብ ወልድ መንፈስ ቅዱስ። ለሶስተኛ ጊዜ ሞክር። በአካል አንድ ናቸው? ለሶስተኛ ጊዜ ሞክር። በአካል አንድ ናቸው? አዎ። በመለኮትስ ስንት ናቸው? በመለኮትስ
ኖ በመለኮት አወዛግበኛል። አሁን አንተ ራስህ በመለኮት ኤርሚዬ በመለኮት አንድ ናቸው፣ በአካል ሶስት ናቸው። አወዛግበኛል። አንዴ ዘካርያስ አንዴ ቆይ አንዴ ቀርተ ቆይ አንዴ ምን አልከኝ ኤርሚዬ? አላህ አክበር ነው ማለት ያለበት። በመለኮት ማነው በአካል አንድ ናቸው እኮ አለና አይ ስህተት ነው። ችግር የለም ስህተት ነው ብለን እንያዝልን። ችግር የለም እሺ ወንድማችን። እሺ በአካል ሶስት ናቸው፣ ችግር የለም እሺ ጥሩ። ስለዚህ ሶስት ከሆኑ አንደኛው ወደ አንደኛው ይማልዳል ብለን እናምናለን። ከአብ ጋር ሊያስታርቀን ነው አይደል? እሱ የመጣውም ወደ ምድርም በምድር እያለ ኢየሱስ አማልዶ ነበር። ግልጽ እንዲሆንልህ እንዲቀልልህ፣ ኢየሱስ በምድር እያለ አማልዶ ነበር። አማልዶ ነበር ጸልዮ ነበር እያልከኝ ነው? ምልጃ ማለት ጸሎት ነው ብያለሁ። አዎ ይቅር በላቸው ብሎ ጸልዮልን ያውቃል። አዎ ወደ ሲሳቀል የሚያደርጉትን አያውቁምና ይቅር በላቸው ብሎ። ስለዚህ ወደ ማን ነው የሚያማልደው ተብሎ አይጠየቅማ። ባይሆን አሁን አያማልድም ብለህ ተከራከረኝ እንጂ ወይኔ ጌታ ስማኝ ዳጊ፣ አንተ ስማኝ ዘካርያስ፣ አንተ ስማኝ አንዴ ቆይ። ባይሆን ጥሩ ጥያቄ ምን መሰለህ፣ ወደ ማን ነው ተብሎ አይጠየቅም። አማልዶ ስለሚያውቅ ወደ ማን እንዳማለደም አያንተም ቤተክርስቲያን አንተም ስለምታምን ገባህ። ባይሆን ጥያቄ መሆን አለበት። ታዲያ አሁን አይማልድማ ብለህ ተከራከረኝ እንጂ ማልዶ እንደሚያውቅማ እኮ አንተም ቤተክርስቲያን አንተም ታምናለህ። አያ ማልዶ እኮ ያውቃል እኮ። እንደዛ ብሎ የጸለየበት አንድ ነገር ያው ለኛ ለልጆቹ ጸሎትን ልመናን ለማስተማር ነው። እንዴት ሁሉም እኮ ምክንያት አለው። እሱን ምክንያት ደግሞ አንተ ተቀበለዋለህ አይደለ? ስለዚህ በምድር እያለ አማልዶ ያውቃል። ቅድም የጠየቀኝ ጥያቄ እንዲገባህ ብዬ ነው። ወደ ማን ነው ስላልከኝ ነው። ወደ ማን እንደሆነ እኮ አንተም ታውቀዋለህ። ወደ አባቱ እንደሆነ የመጣበትም ዓላማ ከአባቱ ጋር ሊያስታርቀን እንደሆነ የሚያደርጉትን አያውቁምና ይቅር በላቸው ሲል